ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አቶ ታደለ ገብረመድህን የገለቴ የድሮ ባለቤት በትላንትናው ቀን ፖሊሶች እንዴት እንዳንገላቱት ኢሰብአዊ የሆነ አያያዝ ልብሱን አስወልቀው አካሉ ላይ ጉዳት አድርሰው እንዴት እንደያዙት ራቁቱን ፎቶ አንስቶ የኋሊት የፍጥኛ አስረውት አይታችሁ ይሆናል። በኢትዮጵያ ዘመናዊ ሕግ ከመጣ ባለፉት ዓመታቶች ውስጥ ከተደረጉ ነገሮች ሁሉ እንደዚህ በይፋ በተዋረደ መልክ ሰውን ለመያዝ ምንም ወንጀል ያልፈጸመ ሰው ለማሰቃየት የተካሄደው ርቀት የሚያሳፍር ነው። እህታችን አትሌት ገለቴ 11 መሬቶች በሽልማት ያገኘሁት ስትል ሰምታችኋል። ጋዜጠኛው ግን በየትኛው ሽልማት የትኛው ሩጫ ላይ ብሎ አልጠየቃትም። እንደምናውቀው ሁላችንም መንግስት ለአትሌቶች ሽልማት የሚሰጠው በዓለም አቀፍ ኦሎምፒክ ውድድርና ወይም በአገር አቀፍ አገሩን ወክሎ ሲወዳደሩ ነው። ይህ በ4 ዓመት ወይ 2 ጊዜ የሚያጋጥም ነው። እንደ ድል ሆኖ ባለሳሳት ከአንድ ጊዜ በላይ ገለቴ በኦሎምፒክም በአገር አቀፍም ሜዳሊያ ያመጣችበት ጊዜ የለም። በተሳትፎ የሆነ ጊዜ ወይ አንድ ጊዜ ተሸልማ ይሆናል። 11 ጊዜ የትኛው ውድድር አሸንፈሽ ነው ተብሎ የጠየቃት የለም። አዎ ውድድሮችን ታሸንፍ ነበር፣ ግን እንደዚህ ኢንተርናሽናል ውድድሮች አይደሉም። የግል ውድድሮችን ታሸንፋለች፣ የገንዘብ ሽልማት ይኖራቸዋል። እሱን ሶስት ትችላለች። አንደኛ ትውጣ፣ ሁለተኛ ትውጣ፣ ሶስተኛ ትውጣ። ሀገርን ወክላ ግን እንደዚህ ሽልማት በመንግስት ሽልማት የሚያስገኝ ሽልማቶች እንደ ሌሎች አላገኘችም። በስታንዳርድም ደረጃ በነ ቀነኒሳ ወይ በነ ኃይሌ በነ ጥሩነሽ ወነ መሰረት በዛ ሌብል አይደለችም። ሰው ሁሉም በአእምሮ የሚያስበው ይህን ያህል መሬት ማን ነው የሸለማት ብሎ የጠየቀ የለም። እና 11 መሬት የተሸለምኩት ያለችው እውነት አይደለም። 1 ወይም 2 ተሸልማ ይሆናል። እውነቱን ማወቅ ለሚፈልጉ ሰዎች መሬት ወይም ቤት እየገዙ ይሸጡ ነበር። ገንዘብ ያዟዙሩ ነበር። የሆነ ቦታ ይገዛሉ፣ አትርፈው ይሸጣሉ። የሆነ ቦታ ይገዛሉ፣ አትርፈው ይሸጣሉ። ያ መሬቱ በሷ ስም ከተገዛ ከዛ ገንዘቡም በሷ ስም ነው ባንክ የሚገባው። መኪኖች የተባሉት 5 መኪኖች በአንድ ጊዜ 5 መኪና ኖሯቸው አያውቅም። ሁለቱም እሷ መንጃ ፈቃድ አውጥታ መንዳት በጀመረች ጊዜ 2 መኪና ነው የነበራቸው። ግን አንዱ መኪና ሲያረጅ ሌላ ይቀየራል፣ አንዱ መኪና ሲያረጅ ሌላ ይቀየራል። ያ ነው 5 ብላ የቆጠረችው እንጂ በአንድ ጊዜ 5 መኪና አልነበራትም። በረንዳ ልወጣ ነው ላለችው ፍርድ ቤቱ አሁንም የወሰነላት ቤቶች አሉ፣ ሌሎች ቤቶች አሁንም ቢሆን ከ3 የበለጡ በራሷ ስም ያሉ ቤቶች አሏት። ይሄ ሰው በጭፍን ነው የተፈረደበት። እያንዳንዱ ነገር የተሸጠው ራሱ ባንኳ መግባቱ፣ ባንክ ከገባ በኋላ ደግሞ ማን ወጪ እንዳደረገው እየተነጋገሩ እኮ ነው የሚያደርጉት ባልና ሚስት በነበሩ ጊዜ። ከተጣላ ሁለት የሚዋደድ ሰው ከተጣላና እልክ ውስጥ ከገባ በኋላ የሚወራ ነገር ሁሉ እውነት ሊሆን አይችልም። ስሜት ነው በብዛት ስሜት ይበዛዋል። ገለቴ ስላለቀሰች ተዘረፍኩ ስላለች አንድ ሌላ ዜጋ የሌላ ሀገርም ሰው ቢሆን እውነት ነው ወይ ተብሎ አይጠየቅም። ሰይፉ ፋንታውን ሚዛናዊ ሆኜ እሱን ላናግረው ፈልጋለሁ ሐሳቡን የሚሰጥ ሰው ካለ ኦኬ ቀጠሮ ያዙ። ቀጠሮ ከያዝ በኋላ ሄዶ የሰውዬ ቢናገር እውነቱ ሊታወቅ ስለሆነ ከእውነቱ በፊት እሱ መያዝ ነበረበት። ተያዘ። የተያዘው ኃይሌ ገብረስላሴና መሰረት ደፋር ልናናገር እንፈልጋለን ብሎ ኃይሌ ቢሮ ጠርቶት ነው የተያዘው። እዛው ነው የደበደቡት፣ እዛው ነው የቀጠቀጡት።
በጣም 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 ልክ ያልሆነ ነገር ነው የተደረገው። መንግስት የሌለ ነው የሚመስለው ይሄ ነገር። ለምን ብትሉኝ ይህን ያህል አንድ ሰው ለማጥቃት ይህን ያህል አንድ ሰው ለመጥቀም ይህን ያህል ሴሌክት የሆነ ነገር ማድረግ የዚህ ሰው ወንጀሉ ብሔሩ ካልሆነ በስተቀር ሌላ ወንጀል የለበትም። ወንጀል ቢኖርበት እኔ ነኝ አንደኛ መኮንን ነው የነበረው። እሷ ሳታውቀው የሸጠውም ያነሳውም ነገር የለም። በሽማግሌም በፍርድ ቤትም እያንዳንዱ ነገር ታይቷል። ፍርድ ቤትስ ቢሆን እነዚህ አሁን የሚያስሩት የሚገርፉት ሰዎች በፊትስ በፍርድ ቤት ተጽዕኖ እየፈጠሩ አልነበረም እንዴ? እሱ እኮ ተራ ሰው ነው፣ እሷ እኮ ታዋቂ ሰው ነች። እንዴት አንድ ተራ ሰውና አንድ በጣም ፌመስ የሆነ ሰው እኩል ታወዳድራላችሁ? ሰው ለማናገር ሰው ለማግኘት ሚኒስትር አንስቶ ሚኒስትር ጋር መደወል የሚችል እንደፈለገ ገብቶ መናገር የሚችል እሱ ፌመስ ሰው ነው? እንደሷ በሀገር ደረጃ የታወቀ ሰው ነው ወይስ አንድ በዝቅተኛ ኑሮ ላይ የሚኖር ሰው? ዳኞችስ ቢሆኑ ምኖችስ ሲሆን ሲፈርዱ የእሷን ነገር ሲያዩ ተጠንቅቀው የሚያዩ አይመስላችሁ? ሰው በጣም ብዙ ነገር ብዙ አስተያየቶች አይቻሉ። ህሊና የሚባል ነገር አለ። ሰው ዘሩ ምኑ ይሁን መልኩ ምንም ይሁን ሃይማኖቱ ምንም ይሁን ዳኝነት በህሊና ነው የሚሰጠው። ሁለት ሰዎች ይሰማሉ፣ ቢያንስ ሁለት ሰዎች ይሰማሉ። ኦኬ የአዲስ አበባ ፖሊስ ኔጋ የለም ማለት ሪፐብሊካን ጋርድ ነው የወሰደው። ይሄ ሰው ከዚህ በፊት ብዙ ጊዜ ነው የታሰረው። እሱ ስለ እስሩ ስለተተኮሰበት አንድ ላይ ከፎቶ ጋር እያረው ካሳያቸዋለሁ። አካሉ ስለጎደለው ነገር እነግራቸዋለሁ። ማወቅ ለሚፈልግ ሰው ለሁሉም ሰው አለ፣ እውነት የሚፈልግ ሰው አለ። አገሩ ምን አይነት እንደሆነች ሰው ማወቅ አለበት። የሚኖርበትን ሀገር ማወቅ ጥሩ ነው። እና ይሄ የደቦ ፍርድ በሁላችንም ላይ ነገ ይመጣል። ዛሬ እኛ ቤት መጣ አይደለ? ነገ እናንተ ቤት ይመጣል። የህግ የበላይነትን ካላከበርን፣ በህግ ካልተዳደርን የደቦ ፍርድ በጣም አደገኛ ነው። ተነገ ወዲያ አንድ ቤት ለጋራ ይካፈሉት የተባለ ቤት አለ በፍርድ ቤት አንድ ቤት ብቻ። እሱ ቤት በአራጅ ሊገመት ስለነበረ ያን ነገር ለማስቀረት ነው ልጁ የተያዘው። ለመያዝ ደግሞ ምክንያት እንዲሆን በሶሻል ሚዲያው በመናምኑ አንዳንድ ተከፋይ ሚዲያዎች ይሄው ሁሉን ነገር እንደዚህ ያጋነኑት። እኔ ለእውነት ነው የምናገረው። ባላውቅ ኖሮ ምንም ልል አልችልም። ስለማውቀው ነገር ነው ማውራው። ደግሞ ትንሹን ነው ማውራው። በጣም ለሰው እየተጠነቀቅኩ ስለ ቤተ እምነት ሰዎች፣ ስለ ፓስተሮች፣ ስለምናምን እነግራቸዋለሁ። እውነት ለሚፈልጉ ነው የምናገረው። እውነት ማትፈልጉ ተውት። እኔ ብቻ እውነተኛ ነኝ ያልኳቸው አይደለም። ታመዛዝናላችሁ። ፍትህ ለዚህ ልጅ። በዚህ ልጅ ህይወት ላይ የሆነ ችግር ከተፈጠረ ኃይሌ ገብረስላሴ ቢሮ የቀጠረው ሰውዬ አንድ ጥያቄ ነው። እነ ሰይፉ ፋንታሁን አትሌቶች ዝም አሉ ወይ ብሎ ያነሳሱት እነ ሄኖክ የሀበሻ እኔ ሌሎችን ብዙ እንትን አላልኳቸው። በየሰዓቱ ስለ ቤተሰቡ፣ ስለ እናቱ ሁሉ፣ ስለ ህፃናቶች ሁሉ ሲያወራ የነበረው ሄኖክ በቀይ ሽብር ዘመን ደብዳቤ ለቤተሰብ የሰጡ ሰዎች ሰውየው ከሞተ በኋላ ያውቃል ተብሎ የተፈረደባቸው አውቃለሁ። ሰዓት ለቤተሰብ የሰጡ እናንተ እንደዚህ አይነት ነገር በአንድ ሰው ህይወት ዙሪያ የጠነጠናችሁ ሰዎች ሁሉ በህግም በሞራልም የምትጠየቁበት ቀን ይመጣል። እውነት ትቀጥናለች እንጂ አትበጠስም። ማን እውነተኛ እንደሆነ ጊዜ ይፈተዋል። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።